ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። ዛሬ መርዝ ጠጣ የሚል ለወንድማችን ለፎይ ተሰጥቶታል። በመጽሐፍ ቅዱስ ላይ ያለ መርዝ ጠጣ መርዝ ጠጣልን እንትን ልንልህ አልቻልንም፣ ልንቋቋምህ አልቻልንም። ስለዚህ መጽሐፍ ቅዱስህን አውጣና መርዝ ጠጣ ስለሚል መርዝህን ጠጣ። እኛ ልንቋቋምህ የት መጣ ግን? ይህም ዛሬ መርዝ ጠጣ የሚል ሙስሊሞች ያዘጋጁት፣ በተለይም ደግሞ አህመድ ዲዳት የጀመረው ከዛ በኋላ ደግሞ የሚለውን ዛሬ እናያለን። መጽሐፍ ቅዱስ እንዴት ነው የምንረዳው? መጀመሪያ ወደ እንትኑ እንሂድና ማርቆስ 16 ላይ እንደዚህ ይላል። ያመነ ቁጥር 16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። ይህ የመጽሐፍ ቅዱስ ክፍል ብዙ የሰው ልጆች በሚገባ በተለይም የስነ መለኮት አስተማሪዎች እንኳንስ ክርስቲያን ያልሆኑ ክርስቲያን ሁነው በስነ መለኮት እንትን ያሉ ያልተረዱት የመጽሐፍ ቅዱስ ክፍል ነው። በጣም ሚስ አንደርስቱድ የሆነ በተለይ ስኔክ ሃንድለርስ የሚባሉ እባብ የሚይዙ መርዝ የሚጠጡ እኛ ክርስቶስ ካለ እኛ እናረገዋለን፣ ምን አለበት መርዝ ጠጣለሁ ያድነኛል የሚል እባቡን እባብ መርዙን መርዝ እንትኑን ብለን እግዚአብሔር በውስጥ ሊያስተምረን የነበረው የፈለገውን ትተን በሰው በስጋዊ መረዳት ብዙዎች እየተገነዘቡት ያሉ ነው። እንኳንስ ሙስሊሙና ኤቲስቱ ነውና ኢአማኙ ነውና ክርስቲያኑ ራሱ ችግር ያለበት እንትን ነው። ታዲያ እንዴት ነው የምንረዳው? ምንድን ነው የሚለው ጌታ ኢየሱስ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ። እባቦችን እየሄድን ልንለቅም ነው። በተራራው፣ በገደሉ፣ በሸለቆ፣ በሜዳው እባብ ሄደን ልንዝ ነው። የሚገድል ነገር ቢጠጡ አይጎዳቸውም። መርዝ ሰብስበን መርዙን ሁሉ እንደዚህ ነው እግዚአብሔር የሚያስተምረን። እንዲህ ነው መርዝን በቃ እየፈለክ ማላታይን ያለበትን ጠጣ ነው የሚለው። ምንድን ነው የሚለው መጽሐፍ ቅዱስ የሚለውን ዛሬ እናያለን። ከዛ በፊት ግን ወደ ሙስሊሞች እንትን የሚሉትን መጀመሪያ ወደ ወንድማችን እንትን እንልና እንስማው። እሱንን ጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁ። ከሙስሊም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16:16 ሳይሆን ማርቆስ 16:18 ላይ ያለውን የሚያምኑ እነኚህ ምልክቶች ይከተሏቸዋል፣ የሚገል እንኳን ቢጠጡ አይሞቱም የሚለውን እዞ የአይጥ መርዝ ልስጥህ ትጠጣለህ ወይ ብሏል። አዎ ይኸው መርዝ ጠጣለሁ ያሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ ያሳያለሁ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሃይደር ደጋግመው የሚሉት ይሄ ነው ዋናው። ይሄ ነው እናያለን። እውነቱን ነው። እዚህ ላይ ነው ምንጩን ያመጣው። ልክ ነው። ከነ አህመድ ዲዳት ነው። ያ አህመድ ዲዳት ከሱ ነው እንትን ያለው። እንመለከታለን የነሱንም። ይሄ በሌላ ቋንቋ ተተርጉሞ ነው። ኡርዱ ነው። በኡርዱ ቋንቋ እየተረጎሙ ይሄ ኡርዱ እንስማ። ይህን መርዝ አምጥቼልሃለሁና ጠጣ አለ ፓስተሩ ነው። ይሄ በሌላ ቋንቋ ነው። እንግሊዘኛ ነው የሚናገረው፣ ግን በኡርዱ አገር በፓኪስታን ምናምን ነው
ውሰድና ጠጣ ይልና ይሄን ፓስተሩን እንትን ያደርገዋል። መርዙን ግን ይህን የሰጠውን ጠጣህ አንድ ነገር ብትሆን እኛ ሬስፖንስብል አይደለንም፣ ኃላፊነት የለብንም ይለዋል። እሱ ደግሞ የሚናገረው በኮንቴክስት ነው። በአገልግሎት እያለን ሰዎች መርዝ ቢያጠጡን አንሞትም ሲል ይመለሰለታል። እንደዛ አይደለም የሚለው መጽሐፉ። ሌላ ደግሞ እናያለን። ይሄ ደግሞ ባለፈው የነገርኳችሁ የስልምናን እንትን እያመጣ አሜሪካዊ ነው። ያው ቪዲዮ ሙስሊሞች ቪዲዮ ክሊክ ስለሚያደርጉ የእሱ እንትን ያለ ነው። እንስማው። እሱ ደግሞ እያየ አብረን በጋራ እኔ መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ካመንክ አሁን ማደርግልህን ታደርጋለህ ነው፣ ምሰጥህን ታደርጋለህ። ይሄ ሰው ይሄ የሚናገረው ፓስተር መጽሐፍ ቅዱስ የእግዚአብሔር ቃል ነው ብሎ ያምናል፣ በኢየሱስ ያምናል። እንግዲህ አንድ ነገር ልጠይቅህ የምፈልገው በኢየሱስ ክርስቶስ ላይ ሙሉ እምነት ካለህ፣ በእሱ አስተምሮት ላይ ሙሉ እምነት ካለህ እንዲያ ከሆነ እሺ ካልክና ከተስማማህ በማርቆስ ወንጌል 16 18 ላይ 16-18 እንዲህ ይላል። በሽተኞችን መፈወስ ትችላላችሁ ይላል። መርዝን የሚገድል መርዝን ቢጠጡም አይጎዳቸውም ይላል። መርዝን ይዤልህ መጥቻለሁና እንካ ጠጣው። ይሄው ለሰዎች ውሰድና አሳይ፣ ጠጣ። በኢየሱስ እውነተኛ እምነት እንዳለህ አሳየን። የሰጦ ሊጠጥ ፓስተሩም ይሄ ነው። ወንድሜ ገዳይ መርዝ፣ ወንድም እንኳን አይደለም ገዳይ መርዝ ጠጣ ብሎ ሰጦኛል። እንድጠጣም ፈልጓል። ከፈተው። ኦኬ ይህንን ማረጋገጥ የሚፈልገው በማርቆስ 16 17 እና 18 ላይ ያለው የእግዚአብሔር ቃል ነው። የእግዚአብሔር ቃል ከሆነ ክርስቶስን ካመንክ ጠጣና አሳየኝ ብሎ ነው ሊፈትነኝ። መርዝ ያለውን ነገር ብንጠጣ አንሞትም ብሎ መጽሐፍ ስለሚል ዛሬ አሁን እንግዳ የሆነ ነገር በእግዚአብሔር አምናለሁ፣ የመንፈስ ቅዱስንም ተለማምጀዋለሁ። በቤተሰቦች መንፈስ ቅዱስ በቤታችን ሁል ጊዜ ይሰራል። መንፈስ ቅዱስም ምን እንደሚሆን ይነግረናል። በመንፈስ ቅዱስ ተሞልታ ሚስቴ ስታሊን ልብ በል ሰው ሊመረዝህ ተነስቷልና ተዘጋጃለኝ። መንፈስ ቅዱስ ኦኬ። ይሄ ነው አንዱ። ብዙ አለ። ምን እንትን አለው እና የነ ዛኪር ናይክ አለ፣ ሁሉ አለ። ዛኪር ናይክ ኮፒ ያደርጋል። ስለዚህ መጽሐፉ ምንድን ነው የሚለው ነው ዛሬ ምናየው። ምንድን ነው የሚለው? የእግዚአብሔር ቃል ምንድን ነው የሚለው?
በዛ ላይ መርዝን እንጠጣለን ማለት ነው። ምንድን ነው? እሺ ይሄን እናያለን። ተመልከቱት። መርዝ ይዣለሁ ዛሬ። ይሄ መርዝ ነው። ቁርአን ይባላል። ቁርአን ከሪም ይባላል። ይሄ ትልቁ መርዝ ነው። ብዙ ቢሊየን ህዝብ የገደለ ዴድሊ መርዝ ነው። እዚህ ውስጥ ያለው ነፍስን የሚገድል ነፍስን የሚያጠፋ መርዝ ሞልቷል። ይሄ መርዝ ነው። እኔ ጠጣዋለሁ። ሱረቱ በቀራ ለለለለ ሱረቱ አንፋል ለለለለ ሱረቱ ጅኒ ጠጣዋለሁ። በሙሉ ጠጣዋለሁ። ይሄን ግጥም አድርጌ ጠጣዋለሁ። አንድም አይጎዳኝም። አንድም አይጎዳኝም። ይህንን የአላህ መርዝ፣ የነብዩ መሐመድ መርዝ፣ የእስልምናን መርዝ ግጥም አድርጌ እጠጣዋለሁ። ይኸው ቁርአን አልከሪም the glorious ቁርአን the glorious ቁርአን ይባላል። glorious really ምንድን glorious ነው ደግሞ? የመርዙ መጽሐፍ ብለው ይሻላል። ገዳይ መርዝ ያለበት መጽሐፍ። ተመልከቱ። መጽሐፍ ቅዱስ ይጠጣሉ ሲል እኛ መንፈሳዊ መጠጥን ኢሳይያስ ላይ ወስጄ አሳያችኋለሁ። ኢሳይያስ 55 ምንድን ነው የምንጠጣው? ኑና ጠጡ ነው። እኛ ጠጡ የተባልነውን ሙስሊሙ አያውቀው። መጽሐፍ ቅዱስን ባካችሁ ለመማር እና ለማወቅ መጽሐፉ የሚለውን ለመገንዘብ እንትን በሉ፣ ተማሩ። ምክንያቱም መጽሐፍ የሚለውና ሰው የሚለው ሌላ ነገር ሲሆን ነው እንትን የሚለው። ኢሳይያስ 55 ላይ እንዲህ ይላል፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉም። ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተትን ግዙ። ገንዘብ እንጀራ አይደለ? የደካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጾማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። እምነት ከመስማት ነው። እምነት ከመስማት ነው። መስማት ከእግዚአብሔር ቃል። ስለዚህ እኛ የምንጠጣው የሕይወት ውሃ፣ የምንጠጣው የሕይወት ውሃ። እኔ ከምሰጠው ውሃ የሚጠጣ ከሱም የሕይወት ውሃ ይፈልቃል። ጌታ ኢየሱስ ለዛች ሳምራዊ፣ እሷ ስለ ምድራዊ፣ እሱ ስለ ሰማያዊ ውሃ ነው የሚናገረው። እኛ የምንጠጣው ከመንፈስ። ማንም የተጠማ ቢኖር እነሆ ይምጣና ይጠጣ በነፃ። ውሃ ነው እንዴ? ኢየሱስ ውሃ ሊሰጥህ ነው እንዴ? የሕይወትን ውሃ ነው። የነፍስን ውሃ ነው። ውስጥን የሚያድስ የሚያረሰርስ ነው። እንደዚሁ ደግሞ የገዳይ ውሃ አለ። ትምህርት ነው ሁሉ። የገዳይ ውሃ ቁርአን ይባላል። ቁርአንና ሰዎች የጻፏቸው ነፍስን የሚያጎሳቁሉ ነፍስን የሚገሉ መርዞች ናቸው። ይሄ የጀመረው ከጥንት ነው። በመጽሐፍ ቅዱስ ስንመለከተው ዘዳግም 32 ላይ እንዲህ ይላል፣ አምላካችን እንደ አምላካቸው አይደለም፣ ጠላቶቻችንም ሰነፎች ናቸው። ወይናቸው ከሰዶም ወይን ከገሞራ እርሻ ነው፣ ፍሬያቸውም ሐሞት ነው። ሐሞት መራራ ሐሞት የሚገድል ክፎች ማለት ነው። የእግዚአብሔር ሕዝብ ጠላት የሆኑት ሁሉ ምን አላቸው? መርዝ አላቸው። ከሰዶም ወይን ነው፣ ከገሞራ እርሻ ነው። ፍሬያቸውም ሐሞት ነው፣ ዘላለም መራራ ነው። የወይን ጠጃቸው የእባብ መርዝ ነው፣ የእፉኝትም ሥራ ነው እያለና የእፉኝት
ስራ ነው። እነዚህ የሚመጣው ከጠላቶቻችን ክርስቶስን ከሚጠሉ እነዚህ የሚመጣው ይገላል። ነገር ግን በክርስቶስ ያሉትን አይገልም። ለምን? በመንፈሱ ተጠብቀው ከክፉ ሁሉ ይጋርድሃለሁ እጠብቅሃለሁ ያለ እግዚአብሔር እንደዛ ነው። ያ 32 ላይ በደንብ አድርጋችሁ አንብቡት። ዘዳግም 32 ሌላ ቦታ ላይ እንዲህ የሚል እናገኛለን። ኦኬ ኢሳይያስ 59 ኢሳይያስ 59 ላይ እንዲህ የሚል እናገኛለን። ኢሳይያስ ስንት ላይ ነው? ቆይ ዌብ 59 ስንት ነው? አንዴ ታገሱኝ። ኢየሱስ 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 ዌብ 19 ኢሳይያስ 19:5 ላይ እንዲህ የሚል እናገኛለን። ኢሳይያስ 19:5 ላይ እንዲህ የሚል እናገኛለን። የእባብ እንቁላል ቀፈቀፉ፣ የሸረሪትንም ድር አደሩ። እንቁላላቸውን የሚበላ ሰው ይሞታል። እንቁላሉ ሲሰበር እፉኝቱ ይወጣል። እንቁላሉ ሲሰበር እፉኝቱ ይወጣል። ያን የሚበላ ሰው ሁሉ ይሞታል። መርዙን የሚጠጣ ሁሉ ይሞታል። ይህ ነው። ጆሮአቸውንም ልብስ አይሆኑላቸውም፣ በስራቸውም አይሸፍኑም። ስራቸውም የበደል ስራ ነው፣ የግፍም ስራ ነው። በእጃቸው ነው። እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሕንም ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምንም መንገድ አያውቁም፣ አካሄዳቸውም ፍርድ የለም። መንገዳቸውም አጣመዋል፣ የሚሄዱበትም ሰላምን አያውቅም እያለ ይናገራል። ይሄ እስልምናን ነው የሚናገረው። እስልምና ስድብ ነው። እስልምና ሰላም የሌለበት የክፉ እንትን ነው። ልክ እንደዛ እስልምና ከነዚህ እንትን ከሚለው አንዱ ነው። አንዱ ለክፉ ከተሰለፈው የክፉ መንፈስ የሰይጣን ስራ ከነገሰበት እነዚህ ነው። አካሄዳቸው ሰላም የለውም። ጥፋትና እንትን ነው። ጥፋት ነው። የእስልምና መንፈስ እንደዛ ነው። የከሃዲዎች መንፈስ እንደዚህ ነው። የእግዚአብሔርን ቃል የሚቃወሙ ሁሉ መንገዳቸው ያን ነው። ስለዚህ መጽሐፍ ሲናገር ምን ማለት ነው? መርዝ ይጠጣሉ ሲል አይጎዳቸውም ሲል ቁርአንን አነበዋለሁ፣ አይጎዳኝም። የሌላውንም የረከሰምና እንትን የጥፉም የመርዝ እንትን እስቅበታለሁ አንብቤ፣ አይገለኝም። ለምን? የሚጠብቀኝ ጌታ በክርስቶስ የተጠበቅኩ ነኝ። በክርስቶስ የዳነ ያ ነው። ቁርአንን ሐዲትን አነባለሁ። ምን ሆናለሁ? ሙስሊሙ ያምነዋል። ለምን? ስለሚገለው ነው። ይገለዋል፣ ያጠፋዋል። እኔ ግን ባነበውም ወይም አንድ የሆነ ክርስቲያን ቢያነበው ምንም አያደርገው። ምንም። ለምን? የክርስቶስ ኃይል በሱ ውስጥ ያለ የክርስቶስ ኃይል እሱን የሚጠብቀው እሷን የሚጠብቃት የክርስቶስ ኃይል በውስጥ ያለው ከጨለማው ኃይል የበረታ
የሚጠብቅ የሚጋርድ አለ። ስለዚህ ይሄ ነው። እጆቻችንን እንጭናለን ማለት ፍቃዳችን ነው። እጅህ ብታሰናክልህ ምንድን ነው? ቢቆረጥ እጅ እንትን አይልም? ፍቃድ ነው። በፍቃዳችን እንትን እናረጋለን፣ ኢምፓርት እናረጋለን። ወይም ደግሞ በእጆቻችን ጭነን ስንጸልይ የእግዚአብሔር ፈውስ በእነሱ ላይ ይሰራል። ወንጌልን ስንናገር፣ ወንጌልን ስናውጅ ብዙ እባቦች እነማን ናቸው? ጌታ ኢየሱስ ልብ ይላቸው መጥምቆ ዮሐንስ ምንድን ነው ያላቸው? እናንተ እፉኝቶች፣ የእፉኝት ልጆች ሊመጣ ካለው ቁጣ እንድታመልጡ ማን አሳያችሁ? ምን ልጆች? እፉኝቶች። እንዴ ሰዎች አይደሉ እንዴ? ያ ለሰይጣን ነው የተሰጡ። ልክ እንደ ሙስሊሞች ናቸው። እነሱም ለሰይጣን ነው። የት ነው የምትገኘው? እንገላለን፣ እናጠፋለን። እንደዛ ነው። ሌላ ምንም ያውቀው የለም። ሞትና ጥፋት ነው የሚያውቀው። ርክሰት ነው የሚያውቀው። እኛ ግን በክርስቶስ ድነን፣ እኛ በክርስቶስ የዳን ከሁሉ ነገር ተጠብቀናል። ማንም አይነካን። ማንም ስጋን ሊገል ይችላል። ዋናው ነገር በነፍስ ላይ ነው። ስጋን የሚገለውን አትፍሩ። ስጋና ነፍስን ወደ ገሃነም የሚወረውረውን እሱን ፍሩ ነው የተባለው። ለምን? ኢየሱስ እሱ ነው የሚፈራው፣ እሱ ነው የሚከበረው፣ እርሱ ነው የእግዚአብሔር ልጅ። ስለዚህ መርዝ መጠጣት ማለት ምን ማለት ነው? መርዝ አይጎዳቸውም ሲል እባቦች እነማን ናቸው? የእፉኝት ልጆች ይያዛሉ እኮ። ይያዙና በእነሱ ውስጥ ያለው የእባብንትን መንፈስ ይመታል፣ ይቆረጣል፣ ነፃ ይወጣሉ፣ ወደ ክርስቶስ ይመጣሉ። ብዙዎች እየመጡ ነው አሁን ያሉ ከሰይጣን እስራት፣ የሰይጣን ልጆች፣ የጨለማ ልጆች ከመሆን ወደ ብርሃን ልጅነት፣ የሞት ልጅነት ወደ ህይወት ልጅነት፣ ወደ ክርስቶስ ብዙዎች ይመጣሉ። ስለዚህ መጽሐፍ የሚለውን ማወቅ ያስፈልጋል። ሮሜ ላይ ያለውን ጠቅላላ የሰው ልጆችን እንትን አነብላችኋለሁ ምን እንደሚለው። እግዚአብሔር ስሙ የተባረከ ይሁን። ሮሜ ምዕራፍ 3 እንግዲህ ምን ይሁን? ከነርሱ እንበልጣለን? እኛ እንበልጣለን ከነዚህ ከኃጢአተኞች? አይደለም፣ ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። ሁሉም ከክርስቶስ ውጭ የሆነው ከኃጢአት በታች ነው፣ ከበደል በእንትን ነው። እንዲሁም ተብሎ ተጽፏል፣ ጻድቅ የለም አንድም እንኳ፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድም እንኳ። ጉሮሯቸው እንደተከፈተ መቃብር ነው። ይሄ ነው የሙሐመድ አስተምሮ። ሙሐመድ ልክ እንደተከፈተ መቃብር ነው። ሞትን ነው የሚረጨው። ምንድን ነው? ሞትን። አላህ ሞትን ነው የሚረጨው። ሌሎችም ሃይማኖቶች እንደዚህ ናቸው። በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። ምን ሊያደርግ? ሊነድፍ ነው። አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍ ሁሉ ይዘጋ ዘንድ እያለ ይናገራል። ስለዚህ እኛ መርዝ አይገለንም። እኛ የአላህ መርዝ አይገለንም። እኛ የሙሐመድ መርዝ አይገለንም። እኛ የእስልምና መርዝ አይጎዳንም። ለምን? ከሁሉ በላይ የሆነው ጌታ ኢየሱስ ከኛ ጋር ስላለ። ከሁሉ በላይ የሆነው ኢየሱስ ክርስቶስ ከክፉ ሁሉ እንድንጠበቅ ምንም አይጎዳችሁም፣ በክፉ ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ አንዳችም አይጎዳችሁም ይላል ሉቃስ 10:19።
ስለዚህ እኛ የእግዚአብሔር ሕዝቦች መርዝ አይጎዳንም። መርዝ ብንጠጣ ጠጣሉ፣ በየቀኑ እንጠጣዋለን። ትሰሙ የለ እንዴ? ትስቃላችሁ እኮ። አንዳ ሙስሊሙ ዋው ጉድ በጣም ጥሩ ነው ሲል እናንተ ትስቁበታላችሁ። እሱ ምን ሆኖ እንደዛ የሚለው ስለሞተ ነው። ነፍስን የሚገድል ሁሉ በክርስቶስ አማኝ ላይ ምንም ስልጣን የለውም። ማርቆስ የሚናገረው ስለዛ ነው እንጂ ስለ እባብ ስለምናምን እባብ ሰይጣን የእሱ ልጆች የእባብ ልጆች ተብለው ይጠራሉ። እንይዛቸዋለን፣ ነፃ ይወጣሉ። ለምን? ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ኢየሱስ ጠባቂ ነው። እናመሰግናለን። ይህ ነው የዛሬው። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ሁኑልኝ ባይ